Hello, students. Welcome to my educational video series. It's great in chemistry. As usual, I am Bantider. And today we see about the production of some important nonmetals and what are the general properties of nonmetals and what are their common use in our real life. ተማሪዎች እንዴት ናቸው? ይሄ የአስረኛ ክፍል ኬሚስትሪ ትምህርት ነው ማቀርብላችሁ ባንቲደር ነኝ። ስለዚህ ዛሬ የምናየው ይሆናል የነንሜታሎች ፕሮፐርቲ ምን ይመስላል፣ ነንሜታሎችን እንዴት ኤክስትራክት ማድረግ ይቻላል፣ የነንሜታሎች ጠቀሜታ ምን ናቸው፣ ነንሜታሎች ቤዚክ ፕሮፐርቲያቸው ፊዚካል እና ኬሚካል ፕሮፐርቲ ምን ይመስላል የሚሉት ነገሮች እናያለን። ወደ ዛሬው ትምህርት ከመሄዳችን በፊት ባለፈው ያየናቸውን ለማስታወስ ያክል ምን አይተን ነበረ? ስለ አሉሚኒየም፣ አይረን እና ኮፐር ነበር ያየነው። የእያንዳንዱ ሜታል እንዴት ኤክስትራክት ማድረግ ይቻላል፣ የሜታሎቹ እያንዳንዳቸው ፊዚካል እና ኬሚካል ፕሮፐርቲ ምን ይመስላል፣ በገሃዱ ዓለም ወይም ደግሞ እዚህም ዩኒቨርሲቲ ላይ በምኖርበት ሰዓት ለእኛ ለምን ይጠቅሙናል፣ ቤዚካሊ ጥቅማቸው ምን ናቸው የሚሉ ነገሮችን አይተን ነበር ያቆምነው። ወደ ዛሬው ወር ስንመጣ የመጀመሪያ የምናየው ዋት አር ዘ ፊዚካል ፕሮፐርቲ ኦፍ ነን ሜታልስ፣ ነን ሜታሎች ቤዚካሊ ፊዚካል ፕሮፐርቲያቸው ምን ናቸው፣ አንድ ነን ሜታል ከሌላ ነን ሜታል የሚለይበት ወይም ደግሞ ነን ሜታሎችን ከሜታል የምንለይባቸው ቤዚክ ፕሮፐርቲዎች ምን ናቸው የሚለው ነው የምናየው። የመጀመሪያው ነን ሜታልስ ኤግዚስት አንደር ዘ ስሪ ፊዚካል ስቴት ኦፍ ማተር፣ ነን ሜታሎችን በሶስቱ ስቴት ኦፍ ማተር እናገኛቸዋለን። ዛር ሶሊድ፣ ዛር ሊኩዊድ፣ ዛር ጋዝ ናቸው ማለት ነው። ሊኩዊድ ሜታል አለ፣ ጋዝ አለ፣ በተመሳሳይ ሶሊድ አለ። ሜታሎች ጋር ምንም አይነት ጋዝ የሚባል ሜታል የለም ብለን መተን ነበረ። አንድ ሊኩዊድ ብቻ ነው፣ እሱ ሜርኩሪ ነው። እዚህ ጋር ስመጣ ደግሞ አሁንም ሊኩዊዷ ማን ዛስ ኮልድ ብሮሚን ብቻ ነው። ዚስ ዋን ኢዝ ዘ ኦንሊ ሊኩዊድ ነን ሜታሊክ ኤሌመንት ነች። በሊኩዊድ መልክ የምናገኘው ነን ሜታል ማን ብቻ ነው? ዛስ ኮልድ ብሮሚን ብቻ ነች። ከዛ ውጭ ያሉ ዘይ አር አይዘር ሶሊድ ኦር ሊኩዊድ ናቸው፣ ሶሊድ ኦር ጋዝ ናቸው ማለት ነው። ስለዚህ ሜርኩሪ ኢዝ ዘ ኦንሊ ሊኩዊድ ነን ሜታሊክ ኤሌመንት ኢን ዘ ዩኒቨርስ። ስለዚህ አጠቃላይ ሁለት ሊኩዊድ ኤሌመንቶች ናቸው። አንደኛው ሜርኩሪ፣ ሁለተኛው ብሮሚን ነች ማለት ነው። እሱ መያዝ ነው የሚያስፈልገው። ሌላኛው ዛር ነን ለስተር ናቸው፣ አያብረቀርቁም። ለምሳሌ ሜታሎች ጋር ምን ብለን ነበረ? ዛር ለስተር፣ ዛር ኢምፖርታንት ማኒፋክቸር ዲፈረንት አትራክቲቭ ማቴሪያል ብለን ነበር። እዚህ ጋር ስመጣ ግን ዛር ነን ለስተር ናቸው፣ የማብረቅ ባህሪ ወይም ደግሞ አቅም የላቸውም። ኦኬ። ሌላኛው ፕሮፐርቲ ጋር ስመጣ ደግሞ ወይቶ ጋር በወቷት ሜታል አሁን ምን መያዝ መቻል አለብን? ነን ሜታልስ ዛር ነን ማሊያብል ናቸው ወይም ደግሞ ነን ዳክታይል ናቸው። ምን ማለት ነው? በመዶሻ አይቀጠቀጡም፣ የመመዝመዝ ባህሪ የላቸውም። በቀላሉ ለምሳሌ በመዶሻ በመታበት ሰዓት ይሰባበራሉ። ያ ማለት ፔኔትሬሽን ሬስት ማድረግ አይችሉም። በቀላሉ ፔኔትሬት ይሆናሉ፣ በቀላሉ ይሰባበራሉ ማለት ነው። ስለዚህ አንደኛው ነን ማሊያብል ናቸው ኦር ዛር ነን ዳክታይል ናቸው። ቫሪንግ ሃርድነስ ኤንድ ሃቭ ሎ ዴንሲቲ፣ የተለያየ ስትሬንግዝ አላቸው። ዝቅተኛ የሆነ ምን አላቸው? በተመሳሳይ ዴንሲቲ አላቸው ማለት ነው። ስለዚህ ቫሪንግ ሃርድነስ ኤንድ ዋት ሃቭ ሎ ዴንሲቲ፣ ሎ ሜልቲንግ እና ቦይሊንግ ፖይንት አላቸው። ዶንት ሾው ኤኒ ሜታሊክ ለስተር አይደሉም። በተመሳሳይ ዜይ አር ኖት ነን ሶለርስ ናቸው። አሁንም ኤንድ ፑር ኮንዳክተር ኦፍ ሂት ኤንድ ኤሌክትሪሲቲ፣ ሙቀትና ኤሌክትሪክን ማስተላለፍ አይችልም። ቢካውዝ ዜይ ሃቭ ዋት ኤሌክትሮንስ፣ ዜይ አር ሎካላይዝ ናቸው። ሁሉም ኤሌክትሮኖች ፊሊንጉን ማድረግ የሚችል ኤሌክትሮን ስላላቸው ኤሌክትሪክን ሊያስተላልፉ አይችሉም ማለት ነው። ስለዚህ እነዚህ ቤዚካሊ የነን ሜታሎች ፕሮፐርቲ የሚባሉት እነዚህ ናቸው ማለት ነው። እነዚህ መያዝ ያስፈልጋል። ከዛ ቀጣይ የምናየው ዋት አር ዘ ኬሚካል ፕሮፐርቲ ኦፍ ነን ሜታልስ፣ ነን ሜታሎች መገለጫ ባህሪ የሚባሉ ኬሚካል ፕሮፐርቲዎች ምን ናቸው? ያ ማለት የነን ሜታሉ ስሪት ወይም ደግሞ ኮምፖዚሽን ከተቀየረ በኋላ ነን ሜታሉን የምናውቅባቸው ባህሪያቶች ምን ናቸው የሚለውን ነው የምናየው። ሶ የመጀመሪያው ነን ሜታልስ ሪያክት ዊዝ ኦክሲጅን ኦን ሂቲንግ ኦር በርኒንግ ቱ ፎርም ዜር ኦክሳይድ። ነን ሜታሎች ላይክ እንደ ሜታሎች ከኦክሲጅን ጋር ሪያክት አድርገው ኦክሳይድን ፕሮዲስ ማድረግ ይችላሉ። ይህ ሌላኛው ፕሮፐርቲያቸው ነው። ስለዚህ ዋን ኦፍ ዘ ፕሮፐርቲ ኦፍ ዋት ነን ሜታል ዘይ ሪያክት ዊዝ ኦክሲጅን ኦን ሂቲንግ ኦር ኦን በርኒንግ ቱ ፎርማት ዜር ኦክሳይድ። ለምሳሌ ናይትሮጅን ኦክሳይዶች ፕሮዲስ ያደርጋል፣ ካርበን ኦክሳይድ ፕሮዲስ ያደርጋል፣ ፎስፈረስ የፎስፈረስ ኦክሳይዶች ፕሮዲስ ለማድረግ እንጠቀምበታለን። ስለዚህ አንደኛው ፕሮፐርቲው ወይ ነን ሜታልስ ዋት ሪያክት ዊዝ ኦክሲጅን ቱ ፎርም ኦክሳይድ ሞስት ኖት ኦል። አሁን ኢነርት ሜታል ነን ሜታል ይባላሉ ኖብል ጋዞች፣ ለምሳሌ ሄሊየም፣ አርገን፣ ክሪፕተን፣ ዜነን፣ ራደን እነዚህ ከኦክሲጅን ጋር ሪያክት አድርገው ኦክሳይድን ፕሮዲስ ማድረግ አይችሉም። ነገር ግን አብዛኞቹ ነን ሜታሎች ከኦክሲጅን ጋር ሪያክት አድርገው ኦክሳይድን ፕሮዲስ ማድረግ ይችላሉ ማለት ነው። ሌላኛው ዲኖ ዲስፕሌስ ሃይድሮጅን ኦን ሪያክሽን ዊዝ ዋት ዳይሉት አሲድ፣
ከሃይድሮጅን አንጻር ለስ ሪአክቲቭ ስለሆኑ አሲድ ጋር የሚገኘውን ሃይድሮጅን በቀላሉ ማስወገድ አይችሉም። ሜታሎች ጋር ብለን ነበር። አብዛኞቹ ሜታሎች ሪአክቲቭ ስለሆኑ አሲድ ጋር የሚገኘውን ሃይድሮጅን ማስወገድ ይችላሉ ብለን ነበረ። እነዚህ ስትመጣ ግን ሃይድሮጅን ዲስፕለስ ማድረግ ወይም ደግሞ አሲድ ጋር የሚገኘውን ሃይድሮጅን ማስወገድ አይችሉም። ቢኮዝ ሪአክቲቪቲያቸው ከሃይድሮጅን አንጻር ዝቅተኛ ስለሆነ ማለት ነው። ሌላው ሪአክት ዊዝ ዋት ኦክሲጅን ቱ ፎርም አሲዲክ ኦር ኒውትራል ኦክሳይድ። ከኦክሲጅን ጋር ሪአክት ሲያደርጉ አሲዲክ ኦር ኒውትራል ኦክሳይድ ፕሮዲውስ ያደርጋሉ። ለምሳሌ እሱም ዛት ሃይድሮጅን ከኦክሲጅን ጋር ሪአክት ሲያደርግ ምን እናገኛለን? H2O እናገኛለን። ይሄ ኒውትራል ኦክሳይድ ነው። ለምሳሌ ፎርሜሽን ኦፍ ኒውትራል ኦክሳይድ ፐሮክሳይድን ፎርም ያደርጋል። ለምሳሌ H2 ሪአክት ዊዝ ዋት O2 ሪአክት ሲያደርግ ምን እናገኝ እንችላለን? በተመሳሳይ H2O2 ልናገኝ እንችላለን። አሁን በተመሳሳይ አክቹአሊ የምናገኝ ብዙ ጊዜ H2O ከማን ጋር ከወተር ጋር ሪአክት ሲያደርግ ነው። ሶ የምናገኘው ምን አይነት ኦክሳይድ ነው? ዛትስ ዋት ፐሮክሳይድ እናገኛለን ማለት ነው። በተመሳሳይ ወደ አሲድ ስንመጣ ሰልፈር ሪአክት ዊዝ ዋት ኦክሲጅን የዚህኛው ሊሚትድ ከሆነ የምናገኘው ማለት ነው ሰልፈር ዳይኦክሳይድ ነው። ኤክሰስ ከሆነ የሶስት ነው የምናገኘው። ምን አይነት ኦክሳይድ ፕሮዲውስ ያደርጋሉ? አሲዲክ ኦክሳይድን ፕሮዲውስ ማድረግ ይችላሉ ነው። ስለዚህ ወይንን ሜታል ሪአክት ዊዝ ዋት ኦክሲጅን ዜ ካን ፎርም አይዘር ፐሮክሳይድ፣ አሲዲክ ኦክሳይድ ኦር ኒውትራል ኦክሳይድን ፕሮዲውስ ማድረግ እንችላለን ማለት ነው። ሌላኛው ኮምባይን ዊዝ ዋት ሃይድሮጅን ቱ ፎርም ስቴብል ሃይድራይድን ፕሮዲውስ ያደርጋሉ። ከሃይድሮጅን ጋር ሪአክት በሚያደርጉበት ሰዓት ለምሳሌ ሃይድሮጅን ሪአክት ዊዝ ዋት ክሎሪን ፎርም እናደርጋለን። HClን ፕሮዲውስ ማድረግ ይቻላል። ይሄ ነን ሜታሊክ ሃይድራይድ ነው። ወይም ደግሞ ሃይድሮጅን ዊዝ አናዘር ነን ሜታሊክ ኤሌመንት የምናገኝበት ማለት ነው። አናዘር ዋን ዱ ኖት ሪአክት ዊዝ ዋተር፣ ከዋተር ጋር ሪአክት አያደርጉም ኤክሴፕት ኦክሲጅን ሃይድሮጅን ፐሮክሳይድ ፕሮዲውስ ማድረግ ስለሚችል እሱ። ከዛ ውጭ ያሉ ግን ከዋተር ጋር ሪአክት ማድረግ አይችሉም። ኤሌክትሮኔጌቲቪቲ ናቸው ከፍተኛ ነው። ዛትስ ፎር ኔጌቲቭ አይን ነው ባይ ጌኒንግ ኤሌክትሮን ኤንድ ኤሌክትሮን አክሰፕተር ስለሆኑ ዩዳስ ዋት እንደ ኦክሲዳይዚንግ ኤጀንት ነው ያገለግላሉ። ለምሳሌ እዚህ ጋር ስመጣ እሱም ዛት የአሉሚኒየም ሜታል ሜታል ነው፣ ኤሌክትሮን ዶነር ነው። ሪአክት ዊዝ ብሮሚን፣ ከብሮሚን ጋር ሪአክቲቭ ያደርግ እናገኛለን። አሉሚኒየም ብሮማይድ የሚባል ኮምፓውንድን ፕሮዲውስ ማድረግ ይችላሉ። በዚህ ኬዝ አሉሚኒየም ኤሌክትሮን ይሰጥና ኦክሲዳይዝድ ይሆናል፣ እንደ ሪዱሲንግ ኤጀንት ነው ያገለግላል። ብሮሚን ደግሞ ኤሌክትሮን ጌን ታደርጋል። እዚህ ጋር ዜሮ ነበር፣ እዚህ ጋር ማይነስ ዋን የሆነው ኤሌክትሮን ተቀብሎ ነው። ደግሞ ዜሮ ነበር፣ እዚህ ጋር ምን ሆነ? ፕላስ የሆነ ኤሌክትሮን ሰጠ። ስለዚህ ብሮሚን እንደ ኦክሲዳይዚንግ ኤጀንት ሆኖ ያገለግላል ማለት ነው። እንደው መያዝ ያስፈልጋል። ዘሳር ዘ ኬሚካል ፕሮፐርቲ ኦፍ አሉሚኒየም ሶሪ ነን ሜታልስ ነው። አሉሚኒየም የነን ሜታሎች ኬሚካል ፕሮፐርቲ ይመስላል ነው። ከዛ ምናየው ሌላ ፕሮዳክሽን ኦፍ ናይትሮጅን፣ ፎስፈረስ፣ ኦክሲጅን፣ ሰልፈር ኤንድ ክሎሪን። እነዚህ ነን ሜታሎች እንዴት ማዘጋጀት ይቻላል የሚለው ነው የምናየው። ለዚህ የመጀመሪያ ምንማ ዛስ ኮልድ ኦክሲጅን ነው። ኦክሲጅን ኦከር ኢን ኔቸር ኢን ዘ ኤሌመንታል ፎርም። ኦክሲጅን በተፈጥሮ ናይትሮጅን ተብሎ ብቻውን የምናገኘው ኤሌመንት ነው። በተመሳሳይ ኢን ዘ ፎርም ኦፍ ኮምፓውንድ እናገኘዋለን። በኤሌመንታል ስቴትም በኮምፓውንድ መልክ እናገኘዋለን። በኤሌመንታል ስቴት የምናገኘው ኤንቱ ተብሎ ወይ ደግሞ ናይትሮጅን ሞለኪውል ተብሎ ነው እናገኘው። ዳያቶሚክ ሞለኪውል ነው እና በአካባቢ አየር ውስጥ ከ78 እስከ 80% ያለውን ከበር የሚያደርገው ወይም ደግሞ ዘ ሞስት አባንዳንት ፎርም ኦፍ ኤሌመንት ኢን ዘ አትሞስፌሪክ ኤር የሚባለው ማለት ዛትስ ኮልድ ናይትሮጅን ነው። ዛት ከበር 78 አፕ ቱ 80 እስከ 70 እስከ ከ78 እስከ 80% የሚሆነው የከባቢ አየር ከበር ማድረግ የሚችል ጋዝ ነው ናይትሮጅን ማለት ነው። ሌላኛው ይህ በኤሌመንታል ስቴት በምናገኝበት ሰዓት ነው። ኢን ዘ ፎርም ኦፍ ኤ ኮምፓውንድ ኤግዚስት አስ ሶዲየም ናይትሬት ወይም ደግሞ ቺል ሳልት ፒተር ይባላል። ፖታሺየም ናይትሬት ኤንድ ይህም ሳልት ፒተር ተብሎ ይጠራል። እና ኢት ኢዝ ፋውንድ ኢን ዲኤንኤ ሞለኪውል ውስጥ እናገኘው ይታወቃል። በዚህ ሞር ዲኤንኤ ሞለኪውል ውስጥ እናገኘዋለን። ኤንድ ፕሮቲን ኦፍ ኦል ሊቪንግ ቲንግስ የትኛውን ህይወት ያለው ነገር ውስጥ በምናገኛቸው ፕሮቲኖች አንደኛው ቤዚክ ኮምፖነንት ማለት ነው which is called ናይትሮጅን ነው። ስለ ናይትሮጅን በኮምባይንድ መልክ እናገኘዋለን። በተመሳሳይ በአንኮምባይንድ መልክም ልናገኘው እንችላለን ማለት ነው። the industrial production of nitrogen the first step is what to know impurity like dust and what other particles from air መጀመሪያ የደስት ፓርቲክሎች ማድረግ አለብን፣ ማስወገድ መቻል አለብን። ከፒውር ኤር ነው ኤክስትራክት የምናደርገው። there is what then compressed under high pressure compress በምናደርግበት ሰዓት and low temperature to remove carbon dioxide and water vapor since they are solidified at relatively high temperature compared to what nitrogen and oxygen የወተር ቫፐር እና ያው እንደሚታወቀው በከባቢ አየር ውስጥ ያለው ናይትሮጅን ብቻ አይደለም። አንደኛ ናይትሮጅን አለ፣ ሁለተኛ ማን አለ? ኦክሲጅን አለ፣ ካርቦን ዳይኦክሳይድ አለ፣
አሁንም ወተር ቫፐር ወተር ኢን ዘ ጋዜስ ፎርም አለ። በተመሳሳይ ኖብል ጋዞች አሉ። ኖብል ጋዝ እናገኛለን በከባቢ አየር ውስጥ። እዚህ ጋር ስመጣ የመጀመሪያ አት ሃይት ፕሬሸር እና ቬሪ ሎው ቴምፕሬቸር ኮምፕረስ በምናደርግበት ሰዓት እነዚህኞቹን በቀላሉ ማስወገድ ይቻላል ከነዚህ ይልቅ ማለት ነው። ናይትሮጅን ለማዘጋጀት መጀመሪያ አት ሃይ ፕሬሸር እና ሎው ቴምፕሬቸር እነዚህን ማድረግ አለብን። ኮምፕረስ ማድረግ ይጠበቅብናል ማለት ነው። as the temperature continue to decrease the air containing many nitrogen and oxygen condense so give a pale blue liquid የሚዘጋጅበት ፕሮሰስ ነው። nitrogen is thus what separated on an industrial scale by fractional distillation of liquid air fractional distillation ምናጠራው የቦይሊንግ ፖይንታቸውን ተጠቅመን አንድ ኮምፕሌክስ የሆነ ሰብስታንስ ወደ ተለያዩ ፍራክሽኖች ከፍለን የምንለይበት ቴክኒክ ማለት ነው። when liquid air is what fractionally distilled nitrogen is what collected and stored in steel cylinder under the pressure በዚህ መንገድ ናይትሮጅን ማድረግ ይቻላል ማዘጋጀት ይቻላል ነው። the second fraction consists of what argon which distill off in the mixture at -180 centigrade temperature በጣም እየቀነሰ ይመጣል leaving behind the blue liquid of what oxygen that boils at -180 centigrade in the laboratory nitrogen prepared by warming an aqueous solution containing what ammonium chloride ይሄ ደግሞ ሌላ ቴክኒክ ነው። አንደኛ ከኤር በዚህ መልኩ እናዘጋጃለን በዲስቲሌሽን፣ ሁለተኛ ደግሞ ከአሞኒየም ክሎራይድ ክሎሪን ናይትሮጅን ማዘጋጀት ይቻላል። አሞኒየም ክሎራይድ ዊዝ ሶዲየም ናይትራይት ወደ ሶዲየም ክሎራይድ ፕላስ ናይትሮጅን ጋዝ ፕላስ ወተር ይቀየራል። በዚህ መልኩ ናይትሮጅን ኤክስትራክት ማድረግ ይቻላል። ስለዚህ ናይትሮጅን በተፈጥሮቸው እናገኘው እንችላለን፣ በተመሳሳይ ኤክስትራክት ብናደርገው እንችላለን ማለት ነው። ምንም መያዝ ይጠበቅብናል። ስለዚህ በዚህ መልኩ ኤክስትራክት ያደረግነው ናይትሮጅን ዋና ዋና ፊዚካል ፕሮፐርቲዎች ምን ምን ናቸው የሚለውን ነው የምናየው ቀጣይ። ሶ ዋት አር ዘ ፊዚካል ፕሮፐርቲ ኦፍ ናይትሮጅን። የመጀመሪያው ናይትሮጅን ከለርለስ ጋዝ ነው። እንደሚታወቀው አየር ምንም አይነት ከለር የለውም። አብዛኛውን ፐርሰንት የሚይዘው ደግሞ ናይትሮጅን ነው። ስለዚህ ናይትሮጅን ወችዟት ከለርለስ ጋዝ ነው፣ ምንም አይነት ቀለም የሌለው ጋዝ ነው ማለት ነው ናይትሮጅን። እሱም መያዝ ነው። ኦኬ ቴስትለስ ነው። በተመሳሳይ ኢት ኢዝ ዋት ኢነርት አንደር ኦርዲናሪ ኮንዲሽን ማለት ናይትሮጅን ኢነርት ተብሎ ሲቀመጥ በሁለቱ የናይትሮጅን አቶሞች መካከል ስትሮንግ የሆነ ትሪፕል ቦንድ አለ ያገኘው በዚህ መልክ ነው። ስለዚህ ይሄን ቦንድ ኬሚካል ሪአክሽን ለማካሄድ በመካከላቸው የሚገኘውን ቦንድ ብሬክ ማድረግ ያስፈልጋል መጀመሪያ። ስለዚህ አንደር ኦርዲናሪ ኮንዲሽን ወይም ደግሞ ዋት ኖርማል ኮንዲሽን ዛት ኢዝ ዋት ስቴብል ነው ማለት ነው፣ ወይም ደግሞ ኢነርት ነው። That is why it's found in atmospheric air as N2. The inertness of nitrogen at low temperature is directly related to the strength of the triple bond, which requires what high energy to break. In break ለማድረግ ከፍተኛ ኤነርጂ ስለሚያስፈልግ ናይትሮጅን ሞለኪውል ቬሪ ኢነርት ነው ማለት ነው። ቦንዱን ሰምናው ሞለኪውል ነው። Then what are the chemical property of nitrogen? ኬሚካል ፕሮፐርቲዎች ምን ናቸው? ናይትሮጅን መገለጫ ባህሪያቶች የሚባሉት ኬሚካዊ ባህሪ ብለን እንጠራቸው። So nitrogen is what inert at low temperature and high pressure. It reacts with what metals of group 1 to form metallic nitride. ለምሳሌ ከሊቲየም ጋር ሊቲየም ናይትራይድ፣ ከካልሽየም ጋር ካልሽየም ናይትራይድ፣ ከማግኔዥየም ጋር ማግኔዥየም ናይትራይድ ፕሮዲዩስ ማድረግ ይችላል። ስለዚህ አንደኛው ፕሮፐርቲ when it reacts with what metal it forms what metallic nitride ፕሮዲዩስ ማድረግ ይችላል ማለት ነው። ሌላው when it reacts with what oxygen it can form what different types of oxide. የተለያዩ ኦክሳይዶች አሉ። ለምሳሌ እዚህ ጋር ስመጣ nitrogen combines with oxygen at elevated temperature or an electric arc to form what oxides. እዚህ ጋር ከኦክሲጅን ጋር ሪአክት ሲያደርግ to more of nitrogen monoxide አሁንም different amount of oxygen ፎርም ያደርጋል፣ ናይትሮጅን ዳይኦክሳይድ ፎርም ያደርጋል። nitric oxide also called nitrogen monoxide is colorless and reactive gas ነው forms nitrogen dioxide NO2 reddish brown gas when it comes into contact with oxygen. This reddish brown gas dimerize at low temperature to give what colorless gas of what dinitrogen tetraoxide produce ያደርጋል ማለት ነው። የኛው ናይትሮጅን ሞኖክሳይድ ከኦክሲጅን ጋር ኤክሰስ ሪአክት ሲያደርግ ወደ ምን ሪአክት ይቀየራል? ወደ NO2 ይቀየራል። የከራሱ ጋር ሪአክት ሲያደርግ ደግሞ ማን ፎርም ያደርጋል? N2O ፎርም ፕሮዲዩስ ማድረግ ይችላል። ስለዚህ ለዛ ነው ናይትሮጅን በተለያየ ኮንዲሽን የተለያዩ ኦክሳይዶችን ፕሮዲዩስ ማድረግ ይችላል ማለት ነው። ሌላው በሃበር ፕሮሰስ አሞኒያን ለማዘጋጀት እንጠቀምበታለን። ሃበር ፕሮሰስ ማለት ዘ ፕሪፓሬሽን ኦፍ አሞኒያ ፍሮም ሃይድሮጅን ኤንድ ናይትሮጅን ማለት ነው። ናይትሮጅን እና ሃይድሮጅን ተጠቅመን አሞኒያን የምናዘጋጅበት መንገድ ምን ተብሎ ይጠራል? ሃበር ፕሮሰስ ተብሎ ይጠራል። therefore nitrogen is what used as raw material for the preparation of ammonia by
ሃበር ፕሮሰስ። በሃበር ፕሮሰስ አሞኒያ ልናዘጋጅበት ከምንችላቸው ሁለት ኤሌመንቶች አንዱ ማለት ነው ዛትስ ኮልድ ናይትሮጅን ነው ማለት ነው። ስለዚህ አንደኛው ይሄ ነው። The ammonia produced by this method is primarily used in the manufacture of fertilizers። ከዛ ቤዚካሊ አሞኒያ ለምን ያገለግላል? መዳበሪያ ለማዘጋጀት የምንጠቀምበት ኢንኦርጋኒክ ኮምፓውንድ ነው ማለት ነው። ስለዚህ one of the use of nitrogen is what used to manufacture ammonia by Haber process and for the production of what nitric acid ለማዘጋጀትም እንጠቀምበታለን ማለት ነው። ቀጣይ ምን ነው what are the uses of aluminum? የአሉሚኒየም ለምን ይጠቅማል ነው የምናየው። ናይትሮጅን is used in the food packaging to prevent oxidation። ስለዚህ እዚህ ጋር መጀመሪያ እንዳየነው ስትሮንግ የሆነ ቦንድ ስላለ በመካከላቸው በሁለቱ ናይትሮጅን አቶሞች መካከል በቀላሉ ከኦክሲጅን ጋር ሪአክት እንዳያደርግ ያደርገዋል። ስለዚህ ለኦክሲዴሽን ፕሪቨንት ስለሚያደርግ የተለያዩ ነገሮችን ፓክ ለማድረግ እንጠቀምበታለን። እዚህ ዲቱ ኢትስዋት ኢነርት ስለሆነ ለፓኬጂንግ እንጠቀምበታለን ማለት ነው። በተመሳሳይ አት ሴም ታይም ደግሞ አሁንም ናይትሮጅን ጋር ስንመጣ ዲቱ ዋት ክሬትስ አን ኢነርት አትሞስፌር ፕሮዲውስ ለማድረግ ወይም ደግሞ ለመፍጠር እንጠቀምበታለን። ለዛ ነው አብዛኛው የአየር ኮምፖነንት ስካውል ናይትሮጅን ነው። ሶ ያ ናይትሮጅን ኢነርት የሆነ አትሞስፌርን ፎል ለማድረግ ያገለግላል ማለት ነው። ሌላው ኢን ዘ ሊኩዊድ ፎርም ኢት ኢዝ ዳስ ዋት እንደ ሪፍራግራንት ነው ያገለግላል። ቱ ፕሪዘርቭ ዋት ቦልስ ሴመን ሴል ብለድ። ይሄ ደግሞ በቤተ ሙከራ ውስጥ እነዚህ ነገሮች ፕሪዘርቭ ለማድረግ የምንጠቀምበት ጋዝ ነው ማለት ነው ናይትሮጅን። ሌላኛው ዘ ሜጀር ዩዝ ዋት ዘ ፕሮዳክሽን ኦፍ አሞኒያ ነው። ቤዚካሊ ናይትሮጅን በጣም የሚታወቀው በአሞኒያ ፕሪፓሬሽን ነው። ባይ ሃበር ፕሮሰስ እንደ ሮ ማቴሪያል ነው የምንጠቀምበት ጋዝ ነው የናይትሮጅን ጋዝ። እዚህ ቤዚክ የናይትሮጅን ጥቅሞች እነዚህ ናቸው ማለት ነው። ኦኬ ኔክስት ዘ ሰከንድ ታይፕ ኦፍ አንድ ሜታሊክ ኤሌመንት ዛትስ ኮልድ ፎስፈረስ ነው የምናየው ነው። ስለ ፎስፈረስ ነው የምናወራው። ስለዚህ ስለ ፎስፈረስ በምናወራበት ሰዓት ፎስፈረስ ሪሌቲቭሊ ሪአክቲቭ ሜታል ነን ሜታል ነው። ሁለተኛ 12ኛ ነው በእርዝ ክረስት ውስጥ ሲሊከን አሉሚኒየም እያልን በምንሄድበት ሰዓት በ12ኛ ደረጃ የምናገኘው which is ነን ሜታሊክ ኤሌመንት ነው። ሌላው ፎስፈረስ አሎትሮፖች አሉት። አሎትሮፕ ማለት ኤክስተንስ ኦፍ ዋት ሰብስታንስ አንደር ዲፈረንት ስትራክቸር ማለት ነው። ለምሳሌ ካርበንን ምን ተብሎ እናገኘዋለን? ግራፋይት፣ ዲያመንድ እና ቻርኮል ተብሎ እናገኘዋለን። ፎስፈረስ ጋር ስመጣ አንደኛው what's called white phosphorus ተብሎ እናገኘዋለን ማለት ነው። ሁለተኛው ደግሞ ሬድ ፎስፈረስ ተብሎ እናገኘዋለን። እነዚህ they are called allotropes ናቸው። የአሎትሮፕ ፎስፈረስ ሊገኝባቸው የሚችላቸው የተለያዩ ስትራክቸሮች ናቸው። እነዚህ ጋር በምናይበት ሰዓት allotropes of different forms of some element with the same physical state but with different physical property ማለት ነው። የተለያየ ፊዚካል ፕሮፐርቲ ያላቸው ለምሳሌ የካርቦን ጋር ስመጣ አንደኛው ኤሌክትሪካል ኮንዳክተር ነው፣ አንደኛው ደግሞ ኢንሱሌተር ነው። ዲያመንድ ጋር ስመጣ በጣም ሃርድ ነው፣ ግራፋይት ደግሞ ሃርድ የሆነ ሰብስታንስ አይደለም። ስለዚህ በዚህ መልክ የሚገኙበት ምን ተብሎ ይጠራል? ዛትስ ኮልድ አሎትሮፕ ተብሎ ይጠራል። due to the difference in the arrangement of what atom the two common allotropic form of phosphorus are white phosphorus እና red phosphorus ናቸው። እዚህ ጋር እንደምናየው ፎስፈረስ ሁለቱ ዋና ዋና አሎትሮፒክ ፎርምስ የሚባሉት white phosphorus እና red phosphorus ናቸው ማለት ነው። then what are the physical properties of phosphorus? የፎስፈረስ ፊዚካል ፕሮፐርቲ ወይም ደግሞ አካላዊ መገለጫ ባህሪያት የሚባሉት ምን ምን ናቸው የሚለው ጋር ስመጣ አሁንም በምን ነው የምናያቸው? ከፍለን ነው የምናያቸው ዋይት ፎስፈረስ እና ሬድ ፎስፈረስ ብለን። ዋይት ፎስፈረስ ዋት ቬሪ ፖይዝነስ ነው፣ ያ ማለት መርዛማ ነው። ሶ ለዛ የአይጥ መርዝን ለማዘጋጀት የምንጠቀምበት የፎስፈረስ አሎትሮፕ ነው። ስለዚህ ዋይት ፎስፈረስ ዋት ቬሪ ፖይዝነስ የሆነ ሰብስታንስ ነው። ዋይት ዋክሲ ሉኪንግ ሰብስታንስ ዛት ሜልት አት 44 ዲግሪ ሴንቲግሬድ። ይሄ ቦይሊንግ ፖይንታቸውና ሜልቲንግ ፖይንታቸውን ለማሳየት ያክል የምንጠቀምበት ነው። ሶ የተቃባውት ዋይት ፎስፈረስ አንደኛ ቬሪ ፖይዝነስ ሰብስታንስ ነው። ዋክሲ ሉኪንግ ነው። በምናይበት ሰዓት የዋክስ አይነት ሸፕ ያለው ወይም ደግሞ ታይፕ ያለው ሰብስታንስ ነው። ሜልቲንግ ፖይንቱ 44.1 ዲግሪ ሴንቲግሬድ ነው። ቦይሊንግ ፖይንቱ ደግሞ 287 ዲግሪ ሴልሺየስ ነው ማለት ነው። ሌስቱ ደግሞ ወደ 8 ግራም ፐር ሴንቲሜትር ኪዩብ ነው። በውስጡ ቴትራ አቶሚክ ሞለኪውል ነው። ፎስፈረስ ሲባል ፒ4 ነው። ባይዘው ቴትራ አቶሚክ ነው። 4 አቶሞችን በውስጡ ይዟል። ሞለኪውል ኢንስ ዋት አንስቴብል ፎርም ኦፍ ፎስፈረስ ነው። ሪአክቲቭ ነው ማለት ነው። ከማን አንጻር? ከሬድ ፎስፈረስ አንጻር። ሬድን ስናይ ደግሞ የመጀመሪያው ኢት ዴንስ ነው ከዋይት ፎስፈረስ አንጻር ቢኮዝ
የዋይት ፎስፈረስ ዴንሲቲ ከላይ እንዳየነው 1.8 ሲሆን የሬድ ፎስፈረስ ደግሞ 2.16 ነው ማለት ነው። ስለዚህ ሬድ ፎስፈረስ ከዋይት ፎስፈረስ አንጻር ዴንስ ነው ወይም ደግሞ ዴንሲቲ ምንድነው ከፍተኛ ነው የሚለውን መያዝ ነው። ሌላኛው ኢትስ ለስ ሪአክቲቭ ነው። ማነው ሞር ሪአክቲቭ? ዋይት ፎስፈረስ ነው ሞር ሪአክቲቭ። ይሄኛው ደግሞ ለስ ሪአክቲቭ ፎርም ኦፍ ፎስፈረስ ነው። at normal temperature consists of P4 molecule linked together to form what a polymer large molecule as shown below። እችኛው ዋይት ፎስፈረስ ነች። ያው አሬንጅመንት ኦፍ አተምስ ሲን ፎስፈረስ በዚህ መልኩ ነው አሬንጅ ነው እናገኛቸው ማለት ነው። ስለዚህ በዚህ መልኩ ሲንግል የሆነ P4 ስናገኝ that's what white phosphorus ነው። እዚህ ጋር ስመጣ ግን it's called red phosphorus ነው። በዚህ መልኩ እናገኘዋለን የሚለውን መያዝ ያስፈልጋል ማለት ነው። ኦኬ industrially the white phosphorus was manufactured by heating the mixture of what crushed rock phosphate ወይ ነው ካልሽየም ፎስፌትን ምን ሂት በምናደርግበት ሰዓት ማዘጋጀት ይቻላል። ኦር ሲሊካ ኤንድ ዋት ካክ ኢን ኤሌክትሪካል ፈርናስ ሪአክሽን is what ኤ ነው ሪአክሽኑ ካልሽየም ፎስፌትን ከሲሊኮን ኦክሳይድ ጋር ሪአክት is what ካርበን ፕሮሰስ እናደርጋለን። ካልሽየም ሲሊኬት ፕላስ P4 ፕላስ ካርበን ሞኖክሳይድ ማለት ነው። የኛ ዓላማ ፎስፈረስን ማዘጋጀት ነው። በዚህ መልኩ ማዘጋጀት ይቻላል። The vaporized phosphorus is condensed. Condensation ማለት the conversion of liquid to gas to liquid ማለት ነው። Collected and stored under water. Red phosphorus was prepared by heating white phosphorus. white phosphorus ሂት በምናደርግበት ሰዓት እናዘጋጃለን ማለት ነው። የሬድ ፎስፈረስን ማዘጋጀት እንችላለን ማለት ነው ሂት በምናደርግበት ሰዓት። white phosphorus stored under water because its spontaneously ignite ማድረግ ይችላል and persist into flame in the presence of oxygen. The phosphorus much reactive than white phosphorus and doesn't need to be stored underwater. Stored ሊደረግ አይችልም በጣም ከመሆኑ የተነሳ ሪአክቲቭ ከመሆኑ የተነሳ ማለት ነው። ኦኬ so although red phosphorus is what insoluble in water አሁን በውሃም ላይ ሊሟሟ አይችልም። it's very soluble in what carbon disulfide ነው በሱ ነው ዲዞልቭ የሚሆነው። ስለዚህ በዚህ መልኩ ሁለቱን መለየት እንችላለን ማለት ነው። ከዛ ኬሚካል ፕሮፐርቲያቸው ፕሮፐርቲ ምን ይመስላል? የፎስፈረስ ሚለው ጋር ስንመጣ ፎስፈረስ ኤግዚቢት ዘ ፎሎዊንግ what common chemical reactions የተለያዩ ኬሚካል ሪአክሽን ያካሂዳል። react with what limited and excess supplies of what oxygen to form produce what either P4O6 or P4O10 that means የመጀመሪያው ቴትራ ፎስፈረስ ሄክሳ ኦክሳይድ የኛው ደግሞ ቴትራ ፎስፈረስ ዴካ ኦክሳይድ ተብሎ ይነበባሉ። ወይ ደግሞ ማቃለል ይቻላል P2O3 እና P2O5 ብለን መግለጽ እንችላለን። whatever የዲፈረንስ ሲፈጠረው ፎስፈረስ ከተለያየ አማውንት ኦፍ ኦክሲጅን ጋር ሪአክት በሚያደርግበት ሰዓት የተለያዩ ታይፕ ኦክሳይዶችን ማድረግ ይችላል ፕሮዲዩስ ማድረግ ይችላል የሚለውን መያዝ ያስፈልጋል። ማለት ለምሳሌ ፎስፈረስ ሪአክት with what ኦክሲጅን የዚህ መጠን ምን ከሆነ ሊሚትድ ከሆነ ወይ ደግሞ ዝቅተኛ ከሆነ የሚፈጠረው ኮምፓውንድ ማለት ነው P2O3 ነው ወይ ደግሞ P2O6 ማለት P4O6 ማለት ይቻላል። ዳይፎስፈረስ ትራይኦክሳይድ ማለት ነው። ሌላው ፎስፈረስ ከኦክሲጅን ጋር ሪአክት ሲያደርግ የዚህ መጠን ኤክሰስ ከሆነ ወይ ደግሞ ከፍተኛ ከሆነ መጠኑ የሚፈጠረው ኦክሳይድ ማለት ነው ዛስካውል P2O5 ወይ ደግሞ ዳይፎስፈረስ ፔንታ ኦክሳይድን ፕሮዲዩስ ማድረግ ይችላል ማለት ነው። ሌላኛው P4O6 and P4 dissolve in water to form phosphorus acid produce ያደርጋሉ። ሁለቱም P4O6 or P4O10 ጋር ስመጣ P4O6 ይሄ ነው ፕሮዲዩስ የሚያደርገው። ይሄ ማለት P2O3 react with water ፕሮዲዩስ ያደርግ እናገኛለን H3PO3 ወይ ደግሞ ፎስፈረስ አሲድ። P2O5 ከሆነ ደግሞ that react with water የምናገኘው ይሆናል H3PO4 እናገኛለን ፎስፈሪክ አሲድ ማለት because የኛው ሊሚትድ አማውንት ኦፍ ኦክሲጅን ስላለው ከወተር ጋር ሪአክት ሲያደርግ ፕሮዲዩስ ማድረግ የሚችለው ማለት ነው ፎስፈረስ አሲድ ነው። ይሄ ደግሞ ፎስፈሪክ አሲድን ፕሮዲዩስ ማድረግ ይችላል ማለት ነው። ኦኬ ሌላው ፎስፈረስ also react with what limited and excess supply of what chlorine to form PCl3 and what PCl5 ምን ማለት ፎስፈረስ ከክሎሪን ጋር ሪአክት ሲያደርግና የዚህ መጠን ኢንሰፊሽንት ከሆነ ወይ ነው በቂ ካልሆነ PCl3 እናገኛለን። በፎስፈረስ ሪአክት with ኤክሰስ ከሆነ ደግሞ የዚህ መጠን እናገኛለን PCl5 እናገኛለን ማለት ነው። እኛው የኦክሲጅን መጠኑ ምን በሚሆንበት ሰዓት ነው የምናገኛት which is insufficient ወይ ደግሞ በቂ ካልሆነ that is PCl3 አማውንቱ ከፍተኛ ከሆነ የምናገኘው ማለት ዛስካውል PCl5 የሚባል ኮምፓውንድን ጀነሬት ማድረግ ይቻላል። እነዚህ የፎስፈረስ ፕሮፐርቲዎች ናቸው ኬሚካል ፕሮፐርቲ ብለን የምንጠራቸው። ሶ
ፎስፈረስ ለምን ይጠቅማል ነው። ከዛ በኋላ ቤዚካሊ የፎስፈረስ ጥቅም ሪል ላይፍ ላይ ለምን ያገለግላል ነው ጋር ስመጣ የመጀመሪያው ሬድ ፎስፈረስ ዩዝ ቱ ሜክ ዋት ማች ወይም ክብሪት ለማዘጋጀት እንጠቀምበታለን። አንደኛው ፕሮፐርቲ ነው። በዛችኛዋን የምትጠቅመውን አንደርላይን እናርጋትና ቤዚካሊ የፎስፈረስ ፕሮፐርቲዎች ምን ናቸው የሚለው በቀላሉ ለመያዝ ነው። ሁለተኛችን መያዝ ነው። እዚህ ጋር የምናወራቸው ሳምድ ሪያክሽኖች ናቸው። በጣም የተለያዩ ሪያክሽኖች አሉት። እሱ መያዝ ነው ያስፈልጋል። ኦኬ ሬድ ፎስፈረስ ዩዝ ቱ ሜክ ዋት ማች ወይም ደግሞ ክብሪትን ለማዘጋጀት እንጠቀምበታለን ማለት ነው። ሬድ ፎስፈረስን most of the white phosphorus produced is used to make what phosphoric acid or other phosphorus compound የዋይት ፎስፈረስ ደግሞ ሪአክቲቭ ስለሆነ የተለያዩ የፎስፈረስ ኮምፓውንዶችን ለማዘጋጀት እንጠቀምባቸዋል። because they are very reactive ናቸው። phosphorus also used in what making firework, smoke bomb, rat poison poisonous የሆኑ ለምሳሌ and tracer bullets ለነዚህ ለመስራት እንጠቀምበታለን። phosphorus is what essential for plant growth ኤንፒኬ ከሚባሉት ወይም ደግሞ ቬሪ ኢምፖርታንት ሚኔራል ከሚባሉት መካከል አንደኛው ማን ነው? ዛትስ ኮልድ ፎስፈረስ ነው። ስለዚህ ዋን ኦፍ ዘ ሜን ኒውትሪየንት ፎር ዋት ፕላንትስ ለእጽዋቶች በጣም አስፈላጊ ከሚባሉ ኒውትሪየንቶች ወይም ደግሞ የእጽዋት ምግቦች መካከል አንደኛው ማን ነው? which is called phosphorus ነው ማለት ነው። large quantity of what phosphorus compounds are converted to acid and salt to be used as a fertilizer እንደ መዳበሪያ ለመስራት እንጠቀምበታለን። ባኪንግ ፓውደር ኢን ኬሚካል ዋት ኢንዱስትሪ። ስለዚህ ፎስፈረስ በጣም የተለያዩ ምኖች አሉ ማለት ነው፣ ጥቅሞች አሉት ዓለም ላይ። እነሱ ለይቶ መያዝ አስፈላጊ ይሆናል ማለት ነው። ኦኬ ዞላ ቦት ፎስፈረስ። ከዚህ ቀጣይ የምናየው ደግሞ የኦክሲጅን ነው የምናየው። ኦክሲጅን ጋር ስመጣ የመጀመሪያው ኦክሲጅን ዘ ሞስት አባንዳንት ኤሌመንት ኦን አርዝ ነው። የመጀመሪያው ኦክሲጅን ነው ሁሌ የምናገኘው አብዛኛው ፐርሰንት በመሬት ከበር አድርጎ የምናገኘው ጋዝ ማለት ዛስ ኮልድ ኦክሲጅን ጋዝ ነው። ኢት ኢዝ ዘ ሞስት አባንዳንት ኤሌመንት ኦን አርዝ ኢት ኮንሲስት አባውት ዋት ከ46.6% ባይ ዌት ነው ከበር የሚያደርገው ኦፍ ዘ ኦልሞስት የሃፉን የሚይዘው ማለት ነው። ዛትስ ኮልድ ኦክሲጅን ነው ማለት ነው። ዘ ፎርም ኦፍ ኮምፓውንድ ሰች አስ በኦክሳይድ መልክ፣ በሲሊኬት፣ በካርቦኔት፣ በፎስፌት መልክ እናገኘዋለን። ሌላኛው ኢት ኢዝ ዘ ሰከንድ ሞስት አባንዳንት ኤሌመንት ኢዝ ዘ አትሞስፌር ኬት በከባቢ አየር ውስጥ ደግሞ ከናይትሮጅን ቀጣይ የምናገኘው ኤሌመንት ማለት ነው። ዛትስ ኮልድ ኦክሲጅን ነው ማለት ነው። ሌላው ኦክሲጅን ዋት ኢዝ ቫይታል ፎር ላይፍ ለህይወት ውስጥ በጣም አስፈላጊ ከሚባሉት ውስጥ አንዱ ማለት ዛትስ ኮልድ ኦክሲጅን ቢካውዝ እኛ አየር ወደ ውስጣችን ስናስገባ የምንጠቀመው ነው የኦክሲጅን ጋዝ ነው። ኢትስ ቬሪ ኢምፖርታንት ፎር ኢንሄሌሽን ኦር ኢንተርናል ብሪዚንግ ወደ ውስጥ ለምንተነፍሰው ትንፈሳ በጣም ለደም ዝውውር የምንጠቀምበት ቤዚክ የሆነ ጋዝ ነው ማለት ነው። ስለዚህ ኦክሲጅንን በተለያየ መልኩ መረዳት ያስፈልጋል ማለት ነው። ኦኬ ዌል ሌላኛው መያዛል ኦክሲጅን ማኒፋክቸር ኢንዱስትሪያሊ ባይ ዘ ፍራክሽናል ዲስቲሌሽን ኦፍ ሊኩዊድ ኤር ኢን ዘ ዋይ ሲሚላር ቱ ዛት ኦፍ ናይትሮጅን ላይክ ናይትሮጅን ባዘጋጅበንበት መንገድ ኦክሲጅንን ማዘጋጀት እንችላለን። ሁለት አይነት አሉ ትሮፒኮች እነሱም ዳያተሚክ ኦክሲጅን ዛስ ኦቶ እና ኦ3 ደግሞ ኦዞን እያልን የምንጠራው ማለት ነው። ኦቶ ሲሆን ኦክሲጅን ነው፣ ኦ3 ሲሆን ደግሞ ዛስ ኮልድ ኦዞን ነው የሚሆነው። የኛው የኦቶ ሞለኪውል ነች፣ እኛው ደግሞ የኦ3 ወይም ደግሞ የኦዞን ሞለኪውል ነው። ሁለቱ ሪዞናንስ ስትራክቸር ይባላሉ። ደብል ቦንዱ እዚህ ጋር ነው ያለው። እዚህ ጋር ስመጣ ደብል ቦንዱ እዚህ ጋር አስቀምጫት ነው። ኦዞን ናቹራሊ ፕሮዲውስድ ኢን ዘ ስትራቶስፌር ባይ ስትራቶስፌር። ይሄ የአትሞስፌሪክ ላየሮች የሚባሉ አሉ እና ስትራቶስፌር፣ ሚሶስፌር ይባሉ። ከነሱ ውስጥ ኦዞን ኢዝ ናቹራሊ ፕሮዲውስድ ኢን ዘ ስትራቶስፌር ባይ ቱ ስቴፕ ሪአክቲቭ ፕሮሰስ። በሱ ነው የምናገኘው። ዘ ፈርስት ስቴፕ ሶላር አልትራቫዮሌት ራዲዬሽን ወይም ዩቪ ያን የምንጠራው ብሬክስ አፓርት ኦን ኦክሲጅን ሞለኪውል to form two separate oxygen atom produce ያደርጋል። ከዛ በኋላ in overall process three oxygen molecule plus sunlight to react to form to ozone molecule according to the equation። እዛ ኦክሲጅን በሶስቱ እንደገና ወደ ኦ3 ይቀየራሉ። ካታሊስቱ ማለት ነው ዛትስ ኮልድ ዩቪ ወይም ደግሞ አልትራቫዮሌት ሪጅን አልትራቫዮሌት ላይት ነው የምንጠቀምበት። occurrence process in the upper atmosphere remove radiation that will be harmful to life on the surface of the earth። ከዛ የዚህ መኖር የአልትራቫዮሌት ላይቶች ወደ መሬት እንዳይመጡ ይከላከላል ማለት ነው። ኦኬ ኔክስት ምን ይሆናል? ዋት አር ዘ ፊዚካል ፕሮፐርቲ ኦፍ ኦክሲጅን። ስለዚህ በዚህ መልክ ያዘጋጀነው ኦክሲጅን ምን ዋና መገለጫ ባህሪያቶች አሉት የሚለው ጋር ስንመጣ መጀመሪያው ኦክሲጅን ከለርለስ የሆነ ጋዝ ነው፣ ኦደርለስ ነው፣ ቴስትለስ ጋዝ ነው። ስለዚህ ለዛም ነው አየር ውስጥ ናይትሮጅን፣ ኦክሲጅን ዘ ሞስት አባንዳንት የሚባሉት ኤሌመንቶች
ቴስትለስ ናቸው፣ ከለርለስ ናቸው፣ ኦርደርለስ ናቸው። ስለዚህ በአየርን በምናይበት ሰዓት ምንም አይነት ከለር አይኖረውም፣ ወይም ደግሞ ከለርለስ ነው፣ ኦርደርለስ ነው፣ ቴስትለስ ነው ፕሮፐርቲ የሚመጣው። እነዚህ ዘሞስት አባላት ባቱ ወይም ደግሞ የተሰራባቸው ኤሌመንቶች ቴስትለስ፣ ኦርደርለስ እና ከለርለስ ስለሆኑ ብቻ ነው። changes from a gas to a liquid at the temperature of negative 172.96 ሴንቲግሬድ ላይ ወደ ሊኩዊድ ይቀየራል ነው። ቴምፕሬቸር እየቀነሰ ሲመጣ the liquid formed has slightly bluish color አለው towards liquid oxygen can then solidified to or frozen ያው ቴምፕሬቸር እየቀነሰ ሲመጣ ከጋዝ ወደ ሊኩዊድ ይቀየራል፣ ከሊኩዊድ ደግሞ ወደ ሶሊድ ይቀየራል ማለት ነው የኦክሲጅን ጋዝ። ይሄ ፊዚካል ፕሮፐርቲው ነው። ኬሚካል ጋር ስመጣ what are the chemical property of oxygen? ኬሚካል ፕሮፐርቲ ወይም ደግሞ ኬሚካል መገለጫ ባህሪያቶቹ ምን ናቸው? እንደሚታወቀው በጣም ብዙ ኦክሳይዶችን ፎርም ማድረግ ይችላሉ። ኦክሲዴቲቭሊ ሪአክቲቭ ኤንድ ኮምባይን ዳይሬክትሊ ዊዝ ዋት ሞስት ኤሌመንት ፎርም ኦክሳይድስ። ያ የሚታወቅበት ቤዚካሊ ከተለያዩ ኤሌመንቶች ጋር ሪአክት አድርጎ ምን ፎርም ማድረግ ይችላል? ኦክሳይድን ፎርም ማድረግ ይችላል። ፎርም ያደረገው ኦክሳይድ አይዘር ሜታሊክ ሊሆን ይችላል ኦር ነን ሜታሊክ ኦክሳይድ ሊሆን ይችላል። አይዘር አምፎቶኒክ፣ ኒውትራል ኦክሳይድ፣ ፐሮክሳይድ፣ ሱፐር ኦክሳይድ፣ አሲዲክ ኦክሳይድ፣ ቤዚክ ኦክሳይድ ኤንድ ሶ የተለያዩ ኦክሳይዶችን ፎርም ማድረግ ይችላል። ለምሳሌ ከማግኒዥየም ጋር ሪአክት ሲያደርግ ማግኒዥየም ኦክሳይድ ፎርም ያደርጋል። ከካልሽየም ጋር ሪአክት ሲያደርግ ካልሽየም ኦክሳይድ ፎርም ማድረግ ይችላል። ከሰልፈር ዳይኦክሳይድ ጋር ሰልፈር ዳይኦክሳይድ፣ ከፎስፈረስ ጋር የፎስፈረስ ኦክሳይዶችን ፎርም ማድረግ ይችላል። ስለዚህ ኦክሲጅን ቤዚካሊ የሚታወቀው ከተለያዩ ኤሌመንቶች ጋር ሪአክት አድርጎ ኦክሳይድን ፕሮዲውስ ማድረግ የሚችል ኮምፓውንድ ነው፣ ኤሌመንት ነው። ሌላኛው ኦክሲጅን ሳፖርት ኮምበስሽን ማለት ዘ ሪአክሽን ቢትዊን ዋት ሰርቴን ሰብስታንስ ዊዝ ኦክሲጅን ማለት ነው። ለምሳሌ አንድ ኤክስ የሚባል ሰብስታንስ ከኦክሲጅን ጋር ሪአክት ሲያደርግ ፎርሜሽን ኦፍ ፕሮዳክትን ፕሮዲውስ ያደርጋል። የፕሮሰስ ምን ተብሎ ይጠራል? ዛትስ ኮልድ ኮምበስሽን ይባላል። ይህ ፕሮሰስ ይህ ማለት ኮምበስሽን ወይም ደግሞ በርኒንግ ማለት ለምሳሌ ሚቴን የሚባል ኦርጋኒክ ሞለኪውል ከኦክሲጅን ጋር ሪአክት ወይም በርን ቢሆን በዚህ ወደ ምን ይቀየራል? ወደ ካርቦን ዳይኦክሳይድ ፕላስ ወደ ዋተር ይቀየራል። ይህ ፕሮሰስ ምን ተብሎ ይጠራል? ዛትስ ኮልድ በርኒንግ ወይም ደግሞ ኮምበስሽን ተብሎ ይጠራል። ስለዚህ ኦክሲጅን ሳፖርትስ ኮምበስሽን ወይም ደግሞ በርኒንግን ሳፖርት ያደርጋል ነው። ነገሮችን ለማቀጣጠል የምንጠቀምበት ጋዝ ነው ማለት ነው የሚለውን መያዝ አሁንም ያስፈልጋል ማለት ነው። ኦኬ ኦክሲጅን ሳፖርትስ በርኒንግ በዛ መንገድ ነው። ለምሳሌ ፊውሎች የሚሰሩት ማለት እሱን ተጠቅመን ኦክሲጅን ተጠቅመን በርን በምናደርግበት ሰዓት ነው የሚጠቅመን ማለት ነው። ከዛ ቀጣይ የምናየው ማነው? ዛትስ ኮልድ ሰልፈር ነው። ኢትስ ፋውንድ ኢን ዘ ኔቸር ኤንድ ዘ ፎርም ኦፍ ዋት ኮምፓውንድ ሰች አስ ጋሌና፣ ፒራይት ኤንድ ዋት ሌታቴ ሲናቦር ኤንድ ሌታስቲክ ዋት ስፕላራይት፣ ጂፕሰም፣ ኢፕሰም የምንጠራቸው የተለያዩ ሳልቶች አሉና በእነሱ መካከል ነው የምናገኘው። ሶ ሰልፈርን ስናይ ኢዝ ዋት ፋውንድ ኢን ኔቸር አዝ ኤ ፎርም ኦፍ ኤ ኮምፓውንድ፣ በተፈጥሮ በኮምፓውንድ መልክ የምናገኘው የነን ሜታሊክ ኤለመንት ነው። ተመሳሳይ ኤክስትራክት የምናደርግበት ፕሮሰስ አለ። እኔ ሰልፈር ኤክስትራክት የምናደርግበት ፕሮሰስ እንተ በጠራ ዛትስ ኮልድ ፍራሽ ፕሮሰስ ይባላል። የሚዘጋጅበት ፕሮሰስ ይሄ ማለት ነው። ፍራሽ ፕሮሰስ ፕሪፓሬሽን ሜተድ ኦፍ ሰልፈር ነው። በሰልፈር የምናዘጋጅበት ፕሮሰስ ነው። ስለዚህ በመልኩ እናዘጋጃለን። የዚህ ጋር እንትኖች ፕሪንሲፕሎች ተቀምጠዋል። መጀመሪያ ኮምፕረስድ የሆነ ኤር አለን፣ ሶሊድ ሰልፈር ከታች እናስቀምጣለን። በዚህ መልኩ ነው አዘጋጅተን ሰልፈርን ኤክስትራክት ማድረግ የምንችለው ማለት ነው። ያን ያክል አሁን እኛም እዚህ ጋር ሞር ትኩረት እናደርገው ነው ሳይንሱን ነው መያዝ ያለብን ማለት ነው። ዘን ይሄ ሰልፈር በዚህ መንገድ ኤክስትራክት ያደረግነው ያዘጋጀነው ሰልፈር ለምን ያገለግላል ብሎ የሚለው ነው ከታ የምንመጣው። ስለዚህ nearly 1/2 of the sulfur needed by the chemical industry is obtained as a waste product of other industrial process። ሰልፈር በአብዛኛው የምንጠቀምበት ሰልፈር 1/2 የሚሆነው ወይም ደግሞ ግማሹ ማለት ነው አብዛኛው የሌላ ኬሚካል ኢንዱስትሪ ወስት የነበረ ሰብስታንስ ነው እንደገና የምንጠቀምበት ማለት ነው። ለምሳሌ ፎር ኢንስታንስ ሰልፈር ካን ቢ ኦብቴንድ ኢን ዘ ፎርም ኦፍ ሃይድሮጅን ሳልፋይድ ፍሮም ናቹራል ጋዝ ኤንድ ዱሪንግ ዘ አፕሊኬሽን ኦፍ ክሩድ ኦይል። ክሩድ ኦይልን በምናጣራበት ሰዓት ናቹራል ጋዝ ኤክስትራክት ስናደርግ በሃይድሮጅን ሳልፋይድ መልክ ሃይድሮጅንን እንደ ወስት ፕሮዳክት ነው እናገኘዋለን ማለት ነው። ከዛ ሃይድሮጅን ሳልፋይድ ሰልፈርን ኤክስትራክት አድርገን መጠቀም እንችላለን ማለት ነው። ኢት ካን ኦልሶ ቢ ኦብቴንድ ኢን ዘ ፎርም ኦፍ ሰልፈር ዳይኦክሳይድ ፍሮም ዘ
roasting of what sulfide ores. During the manufacture of what metals, the use of sulfur obtained from waste product of other industry reduce was the demand for the element from natural deposit. የማርማር ነው በውስጥ መልክ የምናገኘው ሰልፈር መጠቀማችን በተፈጥሮ ያለውን የሰልፈር ፍላጎት መጠን እንዲቀንስ ያደርጋል። ያ ማለት ደግሞ ኢኮኖሚን በቀላሉ ሴቭ ለማድረግ እንጠቀምበታለን ማለት ነው በሌላ አባባል። ስለዚህ የራሱ የሆነ ምን አለው የወስት ፕሮዳክቱ መጠቀም አድቫንቴጅ ይኖረዋል ማለት ነው። reduce the pollution of atmospheric air ከኢኮኖሚ በተጨማሪ የአካባቢን ብክለት እንዳይፈጠር አየር እንዳይበከል አሲድ ሬን በቀላሉ እንዳይፈጠር ለማድረግ እንጠቀምበታለን። ቢኮዝ ያን ውስጥ የነበረውን ሰልፈር ከተጠቀምንበት እሱኛ እንደ ግብአት መጠቀማችን አየር እንዳይበከል ያደርጋል ማለት ነው። ኦኬ ላይክ እንደ ካርበን እና እንደ ፎስፈረስ ኦክሲጅንም የራሱ ምኖች አሉት አሎትሮፖች አሉት። እነሱም ሮምቢክ ሰልፈር እና ሞኖክሊኒክ ሰልፈር ተብለው ይጠራሉ። ሁለቱ የሰልፈር ኢምፖርታንት አሎትሮፕስ የሚባሉት ናቸው። እነሱ ሮምቢክ እና ሞኖክሊኒክ ሰልፈር ተብለው ይጠራሉ። ሮምቢክ ሰልፈር ለምንጠራው ኢዝዋት ክሪስታላይን ኔቸር ነው። ያው ሶሊዶች እንደሚታወቀው በሁለት ይከፈላሉ። ሁለት አይነት ቅርጽ አላቸው። የመጀመሪያው ተብሎ ይጠራል አሞርፈስ ስትራክቸር ተብሎ ይጠራል፣ ወይም ደግሞ ኢሬጉላር ሼፕ ማለት ነው። በሌላ አባባል ኢሬጉላር የሆነ ሼፕ ያለው ማለት ሲሆን ሁለተኛው ዳር ካውልድ ምን ይባላሉ? ክሪስታላይን ስትራክቸር ወይም ደግሞ ሬጉላር ተብሎ ይጠራሉ። እነዚህ ደግሞ ክሪስታላይን ወይም ደግሞ ሬጉላር ስትራክቸር ያላቸው ናቸው እነዚህ። ለዚህ ሰልፈር ጋር ሮምቢክ ሰልፈር ጋር በምንመጣበት ሰዓት ምን አይነት ቅርጽ ነው ያለው? ሬጉላር ነው ወይስ ደግሞ የሬጉላር ሼፕ ነው ያለው ብለን ስንመጣ ሮምቢክ ሰልፈር የታዟት ክሪስታላይን ስትራክቸር አለው። ክሪስታላይን ስትራክቸር ማለት ምን አይነት ቅርጽ ያለው ነው? ሬጉላር የሆነ ሜዥር መደረግ የሚችል ቅርጽ ያለው ማለት ነው። ኦኬ ሌላው ኢታዝ ኦክታሄድራል ሼፕ ነው ያለው። ኦን ሂቲንግ ዘ ሶሉሽን ኦፍ ዋተር ኦር ሰልፈር ኢን ካርበን ዳይሳልፋይድ ጌት ሮምቢክ ሰልፋይድ ዋት የሎ ምን አይነት ከለር አለው? የሎ የሆነ ከለር ነው ያለው። አሁን በተመሳሳይ ቤዚክ ነገሮችን መያዝ ያለብን እዚጋ ማሰምራቸው ነገሮች መያዝ ያስፈልጋል ማለት ነው። ኢቲዝ ዋት የሎሽ ከለር ነው ያለው። እዚጋ ሜልት ፖይንት ተቀምጧል፣ ስፔሲፊክ ግራቪቲው ተቀምጦልና ስለዚህ እነሱን የሮምቢክ ሰልፈር መገለጫዎች ናቸው። ካኖ ቢ ዲዞልቭ ኢን ዋተር በውሃ ዲዞልቭ የሚሆን ሰብስታንስ አይደለም። ካን ቢ ዲዞልቭ ኢን ዋት ቤንዚን በነን ፖላር ሶልቨንቱ ማለት ነው። በእነሱ ዲዞልቭ ይሆናል። ኢተር አልካውል ሮምቢክ ሰልፈር is the most stable form of what sulfur considering what S8 ለዛ ኦክታሄድራል ሼፕ ያለው ያን 8 የካርበን የሰልፈር አተሞች ናቸው ያሉት። ስለዚህ በዚህ መልኩ መያዝ ያስፈልጋል። ሜልቲንግ ፖይንቱ፣ ስፔሲፊክ ግራቪቲ፣ ካለሩ እነዚህ የሮምቢክ ሰልፈር መገለጫዎች ናቸው ማለት ነው። ሌላኛው ወደ ሞኖክሊኒክ ሰልፈር ስንመጣ ወይ ደግሞ ይሄኛው በዚህ ሮምቢክ ሰልፈር አልፋ ሰልፈር ይባላል። ይሄኛው ደግሞ ቤታ ሰልፈር ተብሎ ይጠራል። ቤታ ሰልፈር ማለት ሞኖክሊኒክ ሰልፈር ማለት ነው። አልፋ ማለት ደግሞ ዛስ ካውልድ ሮምቢክ ሰልፈር ማለት ነው። ስለዚህ ቤታ ጋር ስመጣ ኢዝዋት የሎሽ ሶሊድ ነው። ኢዝዋት ዘ ሞኖክሊኒክ ክሪስታል ፎርም ኤንድ ኢዝዋት ለስ ዴንስ ዛን አልፋ ሰልፈር በዴንሲቲ ከማን ያንሳል? ከአልፋ ሰልፈር ያንሳል። ይሄ ደግሞ ላይክ ዛት ኦፍ ዘ አልፋ ፎርም ኢት ኮንቴንስ ዋት picard of rings and only differ from is the why the rings are what packed in the crystal. It is usually because it is what only stable above 95.3 ዲግሪ ሴንቲግሬድ ከሆነ በላይ ብቻ ነው ስቴብል መሆን የሚችለው። below this temperature it converts to what አልፋ ሰልፈር። ቴምፕሬቸሩ ከዚህ ካነሰ ወይ ደግሞ እየቀነሰ ከመጣ ወደ ምን ይቀየራል? ወደ አልፋ ሰልፈር የመቀየር እድሉ በጣም ከፍተኛ ነው ማለት ነው። ስለዚህ ሮምቢክ እና ሞኖክሊኒክ ሰልፈር በዚህ መልኩ መለየት ያስፈልጋል። ሶ ዋት አር ዘ ፊዚካል ፕሮፐርቲስ ኦፍ ሰልፈር? ሰልፈር ደግሞ የሱ ማንነት መገለጫ የሆነው ፊዚካል ፕሮፐርቲ ምን ምን ናቸው የሚለው ጋር ስመጣ የመጀመሪያው ፒውር ሰልፈር ቴስትለስ ነው፣ ኦደርለስ ነው፣ ብሪትል ነው። በቀላሉ መሰበር ይችላል ነው ብሪትል ማለት። ዛትስ ዋት ፔል የሎ ከለር አለው ኤንድ ፑር ኮንዳክተር ኦፍ ኤሌክትሪሲቲ ኤንድ ኢንሶልብል ኢን ዋተር። እነዚህ የሰልፈር የፊዚካል ፕሮፐርቲ ወይም ደግሞ የሰልፈር መገለጫ ባህሪያቶች የሚባሉት ናቸው። ሰልፈር እነዚህን ፕሮፐርቲዎች አሉት፣ የራሱ መገለጫ ባህሪያቶች ወይም ደግሞ ፊዚካል ፕሮፐርቲ ናቸው ማለት ነው። ወደ ኬሚካል ስንመጣ ሰልፈር ሪሌቲቭሊ ስቴብል ነው። ያ ማለት ፍሪሊ ልናገኘው የምንችለው ኤሌመንት ነው። and on reactive at room temperature however it react with what metal and non metal to form what sulfide form ያደርጋል። ወይዘር non metallic sulfide ወይም ደግሞ ሜታሊክ ሊሆን ይችላል። ለምሳሌ አይረን ሪአክቲቭ ሰልፈር ምን ፎርም ያደርጋል? አይረን ሳልፋይድን ፎርም ማድረግ ይችላል።
ወይዘር ፌሪክ ሳልፋይድ ኦር ፌረስ ሳልፋይድ ከሁለት አንዱን ፕሮዲስ ማድረግ ይችላል ማለት ነው አይረን። ሰልፈር ሪያክት ቱ ዛት ኦክሲጅን ቱ ፎርም SO2። ይሄኛው የኦክሲጅን መጠን ምን ሲሆን ነው? ሊሚትድ ከሆነ ነው። ኤክሰስ ከሆነ ማንም ፕሮዲስ ያደርጋል? ሰልፈር ትራይኦክሳይድን ወይም ደግሞ SO3 ፕሮዲስ ማድረግ ይችላል። ስለ ሰልፈር ሩም ቴምፕሬቸር ላይ ስቴብል ነው፣ ነገር ግን የተለያዩ ኬሚካል ሪያክሽን ማካሄድ ይችላል። እዚህ ጋር ስቴፖች አሉ። ለምሳሌ SO4 ፕሮዲስ የሚሆንበት ስቴፕ ነው ይሄ። ያው በዚህ መንገድ SO3 ከሰልፈር ከኦክሲጅን ጋር ሪያክት አድርጎ SO2 ይፈጠራል። SO2 ከO2 ጋር ሪያክት አድርጎ SO3 እናገኛለን። እንደገና SO3 ከSO4 ጋር ሪያክት ያደርግና H2S2O7 ወይ ደግሞ ኦል የሚባል አሲድን ፕሮዲስ ያደርጋል። እሱ እንደገና ከወተር ጋር ሪያክት ሲያደርግ የሰልፈሪክ አሲድን ጀነሬት ማድረግ ይቻላል ነው። ይሄ ስቴፖቹ ናቸው። ሰልፈሪክ አሲድ ፕሮዲስ የሚሆንበት ባይ ኮንታክት ፕሮሰስ ማለት ነው። የፕሮሰስ ምን ተብሎ ይጠራል? ዛትስ ኮልድ ኮንታክት ፕሮሰስ ይባላል። ዌል ዘላስ ነን ሜታል ምንድነው? ማነው የመጨረሻው? ዛትስ ኮልድ ክሎሪን ነው። ክሎሪን ብዙ ጊዜ የሚታወቀው በማን ነው? በወተር ትሪትመንት ነው እንደሚታወቀው። ክሎሪን ኢት ኢዝ ዋን ኦፍ ሃሎጂን ኤሌመንት ነው ኦር ግሩፕ 7 ኤሌመንት ነው። ቢኮዝ 17 ኤሌክትሮን ክሎሪን አለው 287 ይሆናል። ስለዚህ ኢት ኢዝ ዋት ግሩፕ ስንት ነው የምናገኘው? ግሩፕ 7 ላይ የምናገኘው ኤሌመንት ነው። እና ፔሪድ ደግሞ 1 2 3 ፔሪድ 3 ላይ የምናገኘው ኤሌመንት ነው። ሃሎጂን ውስጥ የሚገኝ ኤሌመንት ዘሞስት አባንዳንት ኤሌመንት አሞንግ ሃሎጂንስ ከሃሎጂኖች መካከል በከፍተኛ መጠን የምናገኘው ኤሌመንት ነው። በተመሳሳይ it's found in nature in the form of a compound only የምናገኘው በኮምፓውንድ መልክ ብቻ ነው። because highly electron acceptor ኤሌመንት ነው። ስለዚህ ኤሌክትሮን አክሰፕት ማድረግ ስለሚችል በተፈጥሮ ወይም ፍሪ ኔቸር የምናገኘው ኤሌመንት አይደለም። Chlorine is found in nature chiefly in the form of what? Chloride of sodium, potassium, calcium, magnesium. Sodium chloride is the chief source of what? Chlorine ባለማን ነው? NaCl ወይም ደግሞ ቴብል ሳልት ነው። በተለያዩ የሜታሊክ ክሎራይድ ፎርም እናገኘዋለን፣ ግን the chief source of chloride ማለት that's called sodium chloride ነው ማለት ነው። During electrolysis of the concentrated solution, chlorine is what formed as anode and reaction of water occurs at the cathode። ይሄ የሚዘጋጅበት ፕሮሰስ እዚህ ጋር የምናየው ይሆናል። ኦክሲዴሽኑ ክሎራይዱ ወደ ክሎሪን ሞለኪውልና ወደ ኤሌክትሮን ይቀየራል። ከዛ ሪዳክሽን ላይ ይመጣና ወተር ኤሌክትሮን ጌን አድርጎ ወደ H2 + 2O2 ይቀየራል። ይሄኛው ኦቨር ኦል ሪአክሽን በዚህ መንገድ ክሎሪንን ኤክስትራክት ማድረግ ይቻላል። ከማን? ከሶዲየም ክሎራይድ ማለት ነው። ሌላው although sodium hydroxide forms what as the cathode compartment and Cl2 as the anode, the two substances must be kept apart from one another. This because if they come into contact with each other they can react according to the following equation። ስለዚህ አሁንም ፕሪቨንት ማድረግ ያለብን ለዛ ነው። እዚህ ጋር ክሎሪን ብቻውን እናገኘዋችን ከዛ ውጭ ምን ይካሄዳል? ኬሚካል ሪአክሽን ሊካሄድ ስለሚችል ማለት ነው። ለዚህ ክሎሪን አክቲቭ ነን ሜታል ነው፣ በተፈጥሮውን የምናገኘው አይደለም። በት ኤክስትራክት ማድረግ ግን እንችላለን ማለት ነው። ሌላኛው what are the physical property of chlorine? ክሎሪን መግለጫ ባህሪያቶችን ባት ምን ናቸው የሚለው ጋር ስመጣ የመጀመሪያው ክሎሪን ግሪኒሽ የሎው ጋዝ ነው። አጥሩም ቴምፕሬቸር ከለሩን ነው የምናየው። ስለዚህ ምን አይነት ከለር አለው? የተዋዘዋት ግሪኒሽ የሎሽ ከለር አለው ነው። ሌላው ኢት ሜልትስ ይሄ ሜልቲንግ ፖይንቱ ኔጌቲቭ 102 ዲግሪ ሴንቲግሬድ ነው። ቦይሊንግ ፖይንት ደግሞ ኔጌቲቭ 34 ዲግሪ ሴንቲግሬድ ነው ማለት ነው። ስፔሊ ሶልቭድ ኢን ዋተር በውሃ በቀላሉ ዲዞልቭ መሆን ይችላል። ለዛ ለዋተር ትሪትመንት እንጠቀምበታለን። ኤክስተርናሊ ፖይዝነስ ነው። በጣም መርዛማ ከሚባሉ ኬሚካሎች አንዱ ማለት ነው። ዛትስ ኮልድ ክሎሪን ነው። ካውዚንግ ኢንፍላሜሽን ኦፍ ዘ ላንግ የጨጓራን መቃጠል ያመጣ ይችላል። ኤንድ ሙከስ ሜምብሬን ኢፍ ኢንሄልድ ድንገት ለምሳሌ በአየር መልክ ከወሰድ ነው ኢቭን ኢን ቬሪ ስሞል አማውንት ኢት ኢዝ ዋት ፋታል ኢፍ ኢንሄልድ ኢን ሃይ አማውንት መጠኑ ትንሽ ከሆነ የማቃጠል ባህሪ ይኖረዋል። ነገር ግን በጣም በከፍተኛ መጠን የምንወስደው ከሆነ የመግደል አቅም ያለው ጋዝ ነው ክሎሪን። ስለዚህ ጥንቃቄ ያስፈልገዋል ማለት ነው። ኬሚካል ፕሮፐርቲው ምን ይመስላል? ሃይሊ ኤሌክትሮን አክሰፕተር ስለሆነ በቀላሉ ከሌላ ሰብስታንስ ጋር ኬሚካል ሪአክሽን ማካሄድ ይችላል። ሃይሊ ሪአክቲቭ ነን ሜታል ነው ክሎሪን። ቢኮዝ ከፍሎሪን ከኦክሲጅንና ከናይትሮጅን ቀጣይ ከፍተኛ ኤሌክትሮን የመቀበል አቅም ያለው ነን ሜታሊክ ኤሌመንት ነው። ትራድ ዳይሬክትሊ ዊዝ ዋት ኦልሞስት ኦል ኤሌመንት ኤክሰፕት ዘ ኖብል ጋዝ ካርበን እና ናይትሮጅን ከነዚህ ውጭ ሪአክት ማድረግ ይችላል ማለት ነው። ዳይሬክትሊ ሪአክት የሚያደርገው ኢስ ፓወርፉል ኦክሲዳይዚንግ ኤጀንት ነው። ቢኮዝ ኤሌክትሮን የመቀበል አቅም ከፍተኛ ስለሆነ እሱ ሪዲዩስድ ይሆንና ለሰብስታንስ ኦክሲዳይዝ እንዲሆን ያደርገዋል ማለት ነው። ኤንድ ኦክሲዳይዝድ ሞስት ኦፍ ዘ ኤሌመንትስ ዊዝ ዋት ዊች ኢት ሪአክት ክሎሪን ሪአክት ሂትድ ሜታል ቱ ፎርማት ክሎራይድ
ሳልትን ፕሮዲስ ያደርጋል። ለምሳሌ ከሶዲየም ጋር ሶዲየም ክሎራይድ ከፖታሽየም ጋር ፖታሽየም ክሎራይድን ፕሮዲስ ማድረግ የሚችል ነን ሜታሊክ ኤሌመንት ነው። ሌላው ፓወርፉል ኦክሲዳይዚንግ ኤጀንት ነው። እነዚህ ተደጋጋሚ ናቸው፣ እያወራናቸው መጥተናል። እነሱን መያዝ አስፈላጊ ይሆናል ማለት ነው። ክሎሪያክት ስሙዝሊ ዊዝ ዋት ሃይድሮጅን ፎርም ሃይድሮጅን ክሎራይድ ጋዝን ፕሮዲስ ፎርም ያደርጋል። ከማን ጋር ሪያክት ሲያደርግ ከሃይድሮጅን ጋር ሪያክት በሚያደርግበት ሰዓት የሃይድሮጅን ክሎራይድ የሚባል ጋዝን ፕሮዲውስ ማድረግ ይችላል። ክሎሪን ዲስፕለስ ለስ ሪአክቲቭ ነን ሜታል ፍሮም ዜር ባይናሪ ኮምፓውንድ ከኮምፓውንዳቸው ለስ ሪአክቲቭ ነን ሜታሎችን በቀላሉ ማስወገድ ይችላል። ለምሳሌ ክሎሪን ሪአክት ዊዝ ዋት NaBr which is what ሶዲየም ብሮማይድ ፕሮዲስ እናደርጋለን። NaCl ፕላስ ብሮሚንን ፕሮዲስ ማድረግ ይቻላል። ቢኮዝ ማን የተሻለ ሪአክቲቭ ስለሆነ ክሎሪን የተሻለ ሪአክቲቭ ስለሆነ ብሮሚንን በቀላሉ ማስወገድ ይችላል ማለት ነው። ኦኬ እዚህ ጋር ስመጣም አዮዲን በቀላሉ ማስወገድ ይችላል። ስለዚህ አንደኛው የክሎሪን ፕሮፐርቲ ነው ማለት ነው። ያ ክሎሪን ዲዞልቭ ኢን ዋተር ኤንድ ሪአክት ዊዝ ዋት ኢት ፎርሚንግ አን አሲዲክ ሶሉሽን ኮንቴኒንግ ዋት ሃይድሮክሎሪክ አሲድ ኤንድ ሃይድሮክሎረስ አሲድ ነው። የዚህ አናገር ፕሮፐርቲ ነው። ይሄም መያዝ ይኖርበታል። ሶ ክሎሪን ሪአክት ዊዝ ዋተር እናገኛለን። HCl ፕላስ HOCl የሚባሉ ሁለት የተለያዩ ኮምፓውንዶችን ማግኘት እንችላለን ማለት ነው። ታይፕ ኦፍ ሪአክሽን ስኮል ምን ይባላል? ዲስፕሮፖርሽን ሪአክሽን ተብሎ ይጠራል። ዌር ክሎሪን ዟት ኢትሰልፍ ሪዱስድ ኤንድ ኦክሲዳይዝድ ሁለቱን የሚያካሄድበት ስለሆነ ማለት ነው። እዚህ ጋር 0 ነበር፣ እዚህ ጋር መጥቶ ስንት ሆነ? -1 ሆነ። አሁን እዚህ ጋር 0 ነው፣ በዚህ ጋር መጥቶ ነው ዛት ዟት -1 ማለት ሁለት ስቴፖችን ነው የሚያልፈውና የሪአክሽን ተብሎ ይጠራል። ዲስፕሮፖርሽን ሪአክሽን ተብሎ ይጠራል ነው። ሌላው ዋት አር ዘ ዩዝስ ኦፍ ክሎሪን? ክሎሪን ዟት ኢሚዲየት ዩዝድ አስ ብሊቺንግ ኤጀንት፣ ነገሮችን ለማንጻት እንጠቀምበታለን። ዲስኢንፌክታንት፣ ኪል ጀርምስ ቢኮዝ ፖይዝነስ ስለሆነ ጀርሞችን በቀላሉ መግደል ይችላል። አዝ ኤሌመንታል ክሎሪን ኦር አዝ ክሎሪን ዋተር ኢት ኢዝ ስትሮንግ ኢነፍ ቱ ኦክሲዳይዝ ዳይስ ኤንድ ቱ ብሊች ዋት ከለር ማቴሪያል። ሌላው ለዋተር ትሪትመንት እንጠቀምበታለን። በተመሳሳይ ክሎሪን የተጨመረበት ወይም ደግሞ በክሎሪን ትሪትመንት ያለፈ ውሃ ነው ለመጠጥነት ሊያገለግል የሚችለውና ክሎሪን ዓለም ላይ በጣም ብዙ ጥቅሞች አሉት። የተለያዩ የክሎሪን ኮምፓውንዶችን ለማዘጋጀት እንጠቀምበታለን። በጣም ብዙ ጥቅሞች ካሏቸው ኤሌመንቶች አንደኛው ማለት ዛትስ ኮልድ ክሎሪን ነው ማለት ነው። ተማሪዎች ለዛሬ የነበረን ትምህርት እዚህ ላይ ይጠናቀቃል። ከማጠናቀቃችን በፊት ዋና ዋና ፖይንቶችን ለማስታወስ ያክል ዛሬ ያየነው ምን ነበረ? ፕሮዳክሽን ኦፍ ነን ሜታልስ ነው። ፕሮፐርቲያቸው፣ ኤክስትራክሽናቸው ምን ይመስላል የሚሉ ዋና ዋና ነገሮችን አይተናል። መጀመሪያ ያየነው ኤሌመንት ማን ነው? ዛትስ ኮልድ ናይትሮጅን ነው። ከዛ ኦክሲጅን አይተናል፣ ሰልፈር አይተናል፣ አሁንም ክሎሪን አይተናል። እነዚህ ኤሌመንቶች ቤዚክ መገለጫ ባህሪያቸው ምን ነው? በተመሳሳይ እነዚህ ነን ሜታሊክ ኤሌመንቶች እንዴት ማዘጋጀት ይቻላል የሚሉ ዋና ዋና ፖይንቶችን አይተናል። ስለነበረው ቆይታ አመሰግናለሁ። ለቀጣይ ቪዲዮ እንገናኝ። ሁላችሁም ባላችሁበት መልካም ጊዜ ሰላም